መቀመጫውን በአሜሪካ ያደረገው ሲኤንኤን የቴሌቪዥን ጣቢያ ታላቁ የኢትዮጵያ ህዳሴ ግድብ የሚሊዮኖችን ቤት ወደ ብርሃን የቀየረ ግድብ ነው ሲል ገለጸ። በሲኤንኤን የኬንያ ተወካይ ዘጋቢ የሆነችው ቪክቶሪያ ሩባድሪ ባሰናዳችው ዘገባ በአፍሪካ ቀዳሚው የሃይድሮኤሌክትሪክ ግድብ ወደ ሆነው ታላቁ የኢትዮጵያ ህዳሴ ግድብ አቅንታ የተመለከተችውን የግድቡን እውነት አጋርታለች። ጋዜጠኛዋ ግድቡን ኢትዮጵያውያን ያለማንም ድጋፍ በራሳቸው አቅም ገንብተው ለውጤት ማብቃታቸውን አንስታለች። በተያያዘም መቀመጫውን በአሜሪካ ያደረገው ሲኤንኤን የቴሌቪዥን ጣቢያ የኢትዮጵያ ኢኮኖሚ ከሰሃራ በታች ከፍተኛ እድገት እያስመዘገቡ ካሉ 5 ግንባር ቀደም ኢኮኖሚዎች አንዱ ነው አለ። በሲኤንኤን የኬንያ ተወካይ ዘጋቢ የሆነችው ቪክቶሪያ ሩባድሪ ባሰናዳችው ዘገባ የምስራቅ አፍሪካዊቷ ሀገር ኢትዮጵያ በቡና ምርት እንደምትታወቅና ቡና ከኢትዮጵያ የውጭ ምንዛሬ ገቢ ከፍተኛ ድርሻ እንደሚይዝ አንስታለች። ኢትዮጵያ ኢኮኖሚዋን ለማሳደግ ባደረገችው የብዝሃ ኢኮኖሚ ማሻሻያ በኢንዱስትሪ፣ ግብርና፣ ታዳሽ ኃይል፣ በማዕድን፣ ቱሪዝም ዘርፎችና በወሳኝ መሰረተ ልማት ግንባታዎች ላይ ስኬት ማስመዝገቧ በዘገባዋ ተብራርቷል። የኢትዮጵያ ቡና ምርት ባለፉት 5 ዓመታት ውስጥ በ3 እጥፍ እድገት አስመዝግቧል አለ የኢትዮጵያ ቡናና ሻይ ባለስልጣን። የባለስልጣኑ ዋና ዳይሬክተር አዱኛ ደበላ እንደገለጹት በቡና ምርትና ምርታማነት ለተመዘገበው እድገት የአረንጓዴ አሻራ መርሃ ግብር ከፍተኛ ድርሻ አበርክቷል። ከ5 ዓመት በፊት ዓመታዊ የቡና ምርት 550 ሺህ ሜትሪክ ቶን እንደነበር አስታውሰው ዘንድሮ በ3 እጥፍ አድጎ 1.5 ሚሊዮን ሜትሪክ ቶን ምርት ተገኝቷል ነው ያሉት።